ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በ9 ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ 1 ሳይታችን ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 94 ካሬ እንዲሁም ባለ 3 መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት። ይህ አዋዜ ሰበር ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ አልተበገሩም። የአሜሪካው ፕሬዝደንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ብለው ትሩዝ በተባለው ማኅበራዊ ገጻቸው ከጻፉ በኋላ አሊ ኻሜኒ በኤክስ ገጻቸው ባሰፈሩት ምላሽ እነሆ በሃይዳር ስም ጦርነቱ ተጀመረ ሲሉ ጽፈዋል። ሃይዳር ሺያ ሙስሊሞች የመጀመሪያው ኢማምና የነቢዩ መሐመድ ተተኪ አድርገው የሚያምኗቸው የአሊ ስም ነው። በሃይዳር ስም እላችኋለሁ ጦርነቱ ተጀመረ። ለአሸባሪዋ ጽዮናዊ አገዛዝ ጠንካራ ምላሽ መስጠት አለብን። ለጽዮናውያን ምንም ምሕረት አናሳይም ብለዋል። ይህ በእንዲህ እንዳለ የኢራን ከፊል ይፋዊ መኸር ዜና አገልግሎት ኢራን ፋታ ሚሳኤልን ወደ እስራኤል መተኮሷን ገልጿል። ፋታ 1 ሚሳኤል ኢራን እንደምትገልጸው ልዕለ ፍጡነ ድምፅ ነው። በሰዓት 6001 ኪሎ ሜትር ይበርቃል ማለት ነው። በዓለም አቀፍ የስትራቴጂክ ጥናቶች ተመራማሪ የሆኑት ፋቢያን ሂንዝ በጉዳዩ ላይ የጻፉ ተመራማሪ ናቸው። እሳቸው እንደሚሉት የፋታ 1 ከሰማያት ሰማያት ወደ ኢላማው በሚወርድባቸው ሰጥቶ በሚገባባቸው የመጨረሻ ሰዓት የጠላትን የመከላከያ ሚሳኤሎች መሸወድ የሚያስችለው ቦታ መለዋወጥ የሚችል በራሪ የጦር ጫፍ አለው። በተያያዘ ዜና የኢራን ወታደራዊ ቃል አቀባይ ቴሄራን በእስራኤል ሰማዮች ላይ ሙሉ ቁጥጥር አላት ሲል አስታወቀ። የአብዮታዊ ዘቡ ኮሎኔል ኢማን ታጂክ ሲናገሩ ምሽቱን ያደረግነው የሚሳኤል ጥቃት በኃይል በተያዙት ግዛቶች ሰማይ ላይ ሙሉ ቁጥጥር መቀዳጀታችንን ያሳያል። ነዋሪዎቹ ከኢራን ሚሳኤሎች ምንም መከላከያ የሌላቸው ተገን አልባ ሆነዋል ብለዋል። ኢራን በኃይል በተያዙት ግዛቶች የምትለው የእስራኤልን ምድር ነው። ጦርነቱ ቀጥሎ ዛሬ ሌሊት 11 ሰዓት ላይ ቴሄራን ውስጥ እጅግ ድብልቅ ያለ ከፍተኛ ፍንዳታ ተስተጋብቷል። የግዙፉ ፍንዳታ ማስገምገም የተሰማው ከሱ በፊት ከተሰሙ የቀድመ ጎህ መቅደድ ፍንዳታዎች በኋላ ነው። የኢራን ባለሥልጣኖች ፍንዳታው ምን ላይ የተካሄደ ጥቃት ስለመሆኑ አልገለጹም። እስራኤሎች የመኖሪያ ቀዬዎች፣ ወታደራዊ ተቋሞች፣ የመድኃኒት ኩባንያዎችና የኢንዱስትሪ ተቋማት የሚገኙበትንና ከማዕራባድ ዓለም አቀፍ አየር ማረፊያ በስተደቡብ የሚገኘውን የቴሄራን ክፍለ ከተማ ሊደበድቡ እንደሚችሉ ማስጠንቀቂያ ሰጥተው ነበረ። የኢራን የዜና ድረገጾች እስራኤል ከእስላማዊ አብዮታዊ ዘብ ኮሩ ጋር ግንኙነት ያለውን የኢማም ሆሴን ዩኒቨርሲቲን መምታቷን ገልጸዋል። ኢራን ምሽቱን እስራኤል ላይ በተለያየ ጊዜ 2 የሚሳኤል እሩምታ ከፍታለች። ዘ ታይምስ ኦፍ ኢስራኤል እንደዘገበው የደረሰ የመቁሰል አደጋ ግን የለም ብሏል። በጦርነቱ 6ኛ ቀን ዛሬ ፍልሚያው እየባሰ ሊሄድ እንደሚችል ጠንካራ ምልክቶች እየታዩ ነው።
አሜሪካ ኢየሩሳሌም የሚገኘውን ዋናው ኤምባሲዋን እስከ ፊታችን አርብ ድረስ ዘግታለች። ቴልአቪቭ የሚገኘውን ቅርንጫፍ ኤምባሲዋ ከዚህ በፊት በኢራን ሚሳኤል ፍላጻ በከፊል መመታቷ አይዘነጋም። ፕሬዚደንት ዶናልድ ትራምፕ ጦርነቱን የመቀላቀል አዝማሚያ ባሳየ መግለጫቸው መንፈሳዊ መሪ አያቶላ ካሜኒን ለመግደል ቀላል የሆነ ሰው ሲሉ ገልጸው የት ውስጥ እንደተደበቁም እናውቃለን፣ ለአሁኑ ግን አንገላቸውም ማለታቸው አይዘነጋም። ነገር ግን ያለምንም አንጃ ግራንጃ እጅ ይሰጥ ዘንድ እንደሚፈልጉ በማኅበራዊ ድረገጻቸው በይፋ ጠይቀዋል። በተያያዘ ዜና ሪቻርድ ሃስ የተባሉ የቀድሞ የአሜሪካ ዲፕሎማትና ከፍተኛ የውጭ ጉዳይ ኤክስፐርት ፕሬዚደንት ዶናልድ ትራምፕ እርምጃ ከመውሰዳቸው በፊት ለኢራን መሪዎች በቀነ ገደብ የታሰረና መደረግ ያለባቸውን ትዕዛዛት የያዘ መልእክት መላክ አለባቸው ብለዋል በኤክስ ገጻቸው ሲጽፉ። ነባሩ ዲፕሎማትና በውጭ ጉዳይ ምክር ቤት የቀድሞ ፕሬዚደንት የነበሩት ሪቻርድ ሃስ እንዳሉት ኢራን ከኒውክሌር መጽዳት አለባት። ይህ መሆኑንም በሚገባ የመረጋገጡን ውሳኔ መቀበል አለባት። ይህን ካደረገች ምንም አይነት ሌላ ጥቃት እንደማይገጥማትና የተጫነባት የማዕቀብ ምርግም ከጫንቃዋ ላይ ይነሳል ብለዋል። እምቢኝ ካለች ግን አሜሪካ መሬት ጠለቁን ፎርዶና ሌሎች የኒውክሌር ጣቢያዎቿን መደብደብ አለባት። ኢራን ሌላ ሰሜን ኮሪያ ልትሆን አትችልም ብለዋል። ፕሬዚደንት ዶናልድ ትራምፕ ጦርነቱን ለመቀላቀል ቢወስኑ ኢራን በመካከለኛው ምስራቅ ውስጥ የሚገኙ የአሜሪካ ጥቅሞችን ኢላማ እንደምታደርግ ዝታለች። አሜሪካ በክልሉ 2 አውሮፕላን ተሸካሚ መርከቦችና በማንኛውም ሰዓት ለዘመቻ ሊንቀሳቀስ የሚችል ከ40 እስከ 50 ሺህ የሚደርስ ጦር ኃይል አላት። አሜሪካ ውጊያውን ከተቀላቀለች ከመሬት በታች 100 ሜትር ጠልቆ የተገነባው ፎርዶ የኒውክሌር ተቋም GBO 57 ሞፕ ተብሎ በሚታወቀው መርገምት የአሜሪካ ቆፋሪ ቦምብ ይመታል። 13600 ኪሎ ግራም ክብደት ያለው አፍንጫ ሹል የቦምብ ዘንግ ነው። ከግዙፍ የሌሊት ወፍ ቅርጽ ካለው ራዳር አምላጩ B2 ቦምብ ጣይ አውሮፕላን ቁልቁል ተለቆም ኢላማው ላይ እንደደረሰም በአፍታ ዕድሜ ኢላማውን እንደ ግራምጣ እየተረተረ እየሰነጠቀም ቁልቁል 61 ሜትሮች ድረስ ዘልቆ ከገባ በኋላ ይፈነዳል። ከዛ በኋላ እሳተ ገሞራ በሚያስንቅ ፍንዳታ ስሩንም ላዩንም ጎኖቹንም በረቃቅሶ ይጥላል። የተቆፈረው የፍንዳታ አፍ ላይ ኢላማውን አስተካክሎ እንደገና በመጣል ከ61 ሜትር በታች የተፈጠረውን አዲሱን የመሬት ጣራ ሌላ 61 ሜትር በስቶ ሰንጥቆት በመግባትና በመፈነዳዳት የትኛውንም የመሬት ጉብታ ወይም የድንጋይ ክምር ጋሻ ያደረገን ጠላቂ ኢላማን ያበራያል። B2 ስፕሪት ቦምብ ጣይ አውሮፕላን እንዲህ አይነት 2 የሰይጣን ደንደስ ተሸክመው መሄድና ኢላማው ላይ መጣል ይችላል። እነዚህ የቦምብ መጋዘን አውሮፕላኖች ከኢራን የውሃ ዳርቻ 4 ሰዓት ያህል ርቀው በዲዮ ጋርሺያ የአሜሪካ ጦር ሰፈር ደሴት ላይ ቁር ብለው ይገኛሉ። ከነሱ በተጨማሪ በደረቷ በርካታ የጦር ጀቶችን ያዘለችውና አያሌ ታዋቂ ግልገሎች ያጀቧት ኒሚዝ የጦር መርከብ ወደ መካከለኛው ምስራቅ በጥድፊያ እየቀዘፈች ነው። ሆኖም ይላሉ ኤክስፐርቶች፣ እስራኤል ይህን ሥራ ራሷ ብቻ መፈጸም ቢኖርባት ፎርዶን ከአየር ማውደም አትችልም። ነገር ግን ምንም እንኳ በጣም አደገኛ ቢሆንም የልዩ ኮማንዶዎቿ ጥቃት ሊፈጽመው ይችላል። ያማለ ዓለም አይኑን አፍጦ ጆሮውን አቆብቅቦ የዶናልድ ትራምፕን ጎልፍ አጨዋወት እያጤነ ነው። ከጉድጓዷ አጠገብ የተሽኳለለችውን ጥሩር በዘንጉ ጫፍ ጭልፍ አድርገው ወደ ጉድጓዱ አፍ ያስገቧታል ወይስ ወደ ጉድጓድ ለማስገባት አቆብቁቦና አጨንቁሮ ዘንጉን ጨብጦ በቆመ አኳኋናቸው ብቻ ሥራውን መፈጸም ያቅዳሉ? በሌላ አነጋገር ኢራንን ይመቷታል
ወይስ በማሸማቀቅ ብቻ ውል ያስፈርሟታል? ወይስ ጥሩሩን ለእስራኤል ያቀብሉታል? የሚሉት ጥያቄዎች አንገብጋቢ ሆነዋል። የዶናልድ ትራምፕ ታላቁ የሥልጣን ዘመናቸው ሻምፒዮና ይህ የተጋረጠባቸው የኢራን ፍልሚያ ሊሆን እንደሚችል ይነገራል። ኢሳያስ እንግዲህ እንደሰማኸው ነው። ዛሬ 6ኛ ቀኑ ነው። በኢራንና በእስራኤል መካከል ያለው የፍልሚያ ደረጃ በሁለቱም በኩል ምህረት የለሽ በሆነ መልኩ እንደሚካሄድ ነው የሰማነው። ከቴሄራንም ከኢየሩሳሌምም የምንሰማቸው ተመሳሳይ ነገሮች ናቸው። እስራኤል የቴሄራንን ሰማይ ተቆጣጠሬያለሁ ማለቷን ተከትሎ ኢራንም እንደሰማኸው የእስራኤል ሰማይ መቆጣጠሯን አስታውቃለች። ነዋሪዎቿ ከኛ ሚሳኤል የሚከላከላቸው የሌለበት ተገን አልባ ሆኗል በማለት ነው የገለጸችው። እንደዚሁም ደግሞ መንፈሳዊ መሪው ለጽዮናዊው አገዛዝ ምንም ምህረት አናሳይም፣ ጦርነቱ ተጀምሯል ብለዋል። የሁለቱ ጉዳይ በዚህ እንዳለ ደግሞ የዩናይትድ ስቴትስ አሜሪካ ፕሬዚደንት ትናንትና ባከታተሏቸው የማኅበራዊ ድረገጽ መልእክታቸው አንኮንዲሽናል ሰሬንደር፣ ያለ አንጃ ግራንጃ፣ ያለምንም ጣጣ ፈንጣታ፣ ያለምንም ቅድመ ሁኔታ እጅ ስጡ የሚል መልእክት ለቴሄራን አስተላልፈዋል። መንፈሳዊ መሪ አሊ ካሚኒ ምንም እንኳ ዶናልድ ትራምፕ ልንገለው ብንፈልግ ቀላል ኢላማ ነው ያለበትን እናውቃለን ቢሉም ይሄንን ፈጽሞ በማይቀበልና ባልተበገረ መንፈስ ጦርነቱ ተጀምሯል ሲሉ የገለጹበት ዕለት ሆኗል። ዓለም አሁን እንግዲህ በእስራኤልና በኢራን መካከል የተጀመረው ጦርነት 6ኛ ቀኑ ነው። ግን በዚህ የጦርነት ሂደት ውስጥ እስራኤል ሙሉ በሙሉ የአየር ከባቢውን ከተቆጣጠረች፣ አሜሪካ ደግሞ የኢራኑን መሪ እጅ ስጡ ስትል፣ አሜሪካ እጅ ስጡ ስትል ከምን ተነሳ ነው? የኢራኑ መሪ አያቶላ ሆሚኒ ጦርነቱ ተጀመረ ሲሉ እስካሁን አልተጀመረም እንዲህ አለም። እስካሁን በእስራኤል ላይ እያሳረፉ ያለው ምት ኢራን ላይ ካረፈው ምት አንጻር ስንመለከተው ምን ያህል ውጤታማ ናቸው? እስቲ እንደው ከዚህ አንጻር ብታብራራው። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16,000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕና የመሳሰሉ ተሟልተውና ልቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትሳፕና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። በጣም ግልጽ የሆነ ነገር ነው። በቴህራን እና በዋሽንግተን መካከል የምናየው ዶናልድ ትራምፕ ቅድም እንዳልኩ ጎልፍ ተጫዋች ናቸው እና ኳሷን ያስገቧታል ወይስ
በማግባት አቋቋም አኳን ብቻ የሚፈልጉትን ያስፈጽማሉ ነው ጥያቄው። ወይም አንዳንዶች እንደሚሉት ብላፍ ነው ወይም የምትለው ወይም ይሄ ማስቦካት ብቻ ነው የሚል አመለካከትም እየፈጠረ ነው ያለው። ዶናልድ ትራምፕ በመልእክቶቻቸው ለኢራን እያስተላለፉ ያሉት እስካሁን ከደረሰው እስራኤል እስካሁን ማድረስ ከቻለችው ይልቅ ካሁን በኋላ ማድረስ የምትችለው ነገር ይከብዳል እና ይሄንን ካሁን በኋላ ያለውን ለማድረግም እስካሁን ያደረገችውንም ሆነ ካሁን በኋላ ለማድረግ የሚያስችላትን አሜሪካ ሰራሽ አውሬ መሳሪያዎች አላት፣ እንዴትም እንደምትጠቀም ታውቅበታለች የሚል መልእክት አስተላልፈዋል። አሁን ይሄን ካስተላለፉ 48 ወይም ምናልባት አንድ ቀን ወይም ሁለት ቀን ይመስለኛል ከሁለት ቀን በኋላ ነው የካናዳውን የበለጸጉ 7 ሀገራት የመሪዎች ስብሰባን አቋርጠው ወደ ሀገራቸው በመመለስ እጅ ስጪ የሚል መልእክት ያስተላለፉት። አብሮም በተለይ መንፈሳዊ መሪውን ለመግደል በጣም ቀላል መሆኑንና የት እንዳሉ በዚህ ሰዓት በሚገባ እንደሚታወቅ የገለጹት። ይሄ እንግዲህ ለኢራን የተላለፈ ማስጠንቀቂያ ነው። አሁን ይሄ ስነ ልቦናዊ ፍልሚያም ነው። ለዚህ ደግሞ የኢራኑ መንፈሳዊ መሪ አሊ ካሚኒ የሰጡት ምላሽ ጦርነቱ ተጀመረ የሚል ነው። ይሄ በሌላ አነጋገር ምን ማለት ነው? የምትፈልጉት ጦርነት ከሆነ ጦርነትንማ እናሳያችኋለን፣ መች ጀመር ነውና። እስካሁን ድረስ ለምሳሌም ወደ ከ400 በላይ እስከ 450 ምናልባት 500 የተጠጋ ቦሊስቲክ ሚሳይሎች ተኩሳለች ኢራን። በዚህም ቢያንስ እስካሁን በምናውቀው 24 እስራኤላውያን ተገድለው በመቶዎች የሚቆጠሩ ቆስለዋል። የወደሙ በርካታ ተቋማት፣ በርካታ ከመቶ በላይ ሊሆኑ የሚችሉ ህንፃዎች ተንደዋል። ቢያንስ እኛ ባወቅነው የዌዝማን የምርምር ማዕከል ወይም ተቋም ላቦራቶሪዎች የሚገኙበት ትልቅ የምርምር ቦታ ነው። እሱ ላይ ጉዳት መድረሱ ተዘግቧል። በወቅቱ እንደውም በውስጡ ሰዎች በእሳቱ አላስወጣ ብሏቸው ውስጥ ይኖር ይሆን የሚል ዘገባ ሁሉ ነበረ። ሰዎቹን ማዳን ተችሏል። ነገር ግን ጉዳት ደርሷል እዛ። ሌላም እንደዚሁ የተጠቀሰ አንድ ሳይንሳዊ ስፍራ መመታቱ ተዘግቧል ከእስራኤል። እንግዲህ ቢያንስ በይፋ የሚታወቁ ማለት ናቸው። እና የተለያዩ ተቋማት ላይም ፍንዳታዎች ደርሰዋል። ከ30 በላይ ኢላማዎች ከጠቅላላው ከዚህ ከኢራን ሚሳይሎች ውስጥ እንግዲህ አሁን ከ30 በላይ አሁን ባለፈው 3 የሚል አለ። ስለዚህ 33፣ 34፣ 35 ያህል ሚሳይሎች ማምለጥ ችለዋል። ከእስራኤል የሚሳይል መከላከያ መረብ ሾልከው ወደ መሬት ወደ ኢላማቸው መውደቅ የቻሉ ማለት ነው። እና እነዚህ በእስራኤል ሕዝብ ላይ ቅድም ያልኩን ጉዳት አድርሰዋል። ይሄ ግን የጦርነቱ መጀመር ማሳያ አይደለም። ጦርነቱ ተጀመረ ማለትማ ከዚህ በኋላ ነው የሚል መልእክት ነው የአሊ ካሚኒ። በስነ ልቦና ካየው ምን ማለት ነው? አታስፈራሩን ማለት ነው። የሚፈራ ፈልጉ ነው። ስለዚህ ይሄ ማንም ሰው ሊረዳው እንደሚችለው ፍጥጫው ሌላ አንድ ደረጃ ጨምሯል ማለት ነው። እና ቅድም የጠየቀኝ ምን ማለት ነው ጦርነት ተጀምሯል የሚለው የኢራን መልእክት ላልከው ትርጉሙ ነው። በአጠቃላይ ለአሜሪካም ሆነ ለእስራኤል የተሰጠ ምላሽ ነው። ጦርነቱን እየተሸነፍን ነው ብላችሁ አታስቡ። እኛ እኮ እስካሁን ጦርነት ውስጥ አልገባንም። ጦርነት ውስጥ መግባት ከሆነ አሁን እንገባለን፣ አሁን ጀምረናል የሚል መልእክት አለው። አሁን ኢራን የአየር ክልሏን መቆጣጠር ባልቻለችበት ሁኔታ ጦርነቱ አልተጀመረም፣ ጦርነቱን እንጀምራለን
ስትል ምን ማለት ነው? ነው ወይስ ልክ ሳዳም ሁሴን ወደ መጨረሻው ጊዜ ይናገር እንደነበረው የማይጨበጡ ወኔዎች ብቻ ናቸው? ምክንያቱም የአየር ክልልህን መቆጣጠር ነበረብህ። አሁን ኢራን በዚህ ፍጥነት የአየር ክልሏ ክፍት ሆኖ ትመታለች ብሎ እኔ ማንም ሰው ያምናል ብሎ መገመት በጣም ከባድ ነው። ይሄን እኛ ማለት አንችልም። ምናልባት ግን በምዕራባውያኑ ዘንድ ያመለካከት አለ። የአሊ ካሚኒን የመጨረሻ ዕጣ ፈንታቸው የሳዳም ሁሴን ሊሆን እንደሚችል እና ይሄ እምነትና ግምት እንዳላቸው እናነባለን። ነገር ግን አሁን ካለው ከሚባለው ተነስተን ማለት የምንችለው ግን ይሄንን ነው። በእርግጥ ለምሳሌ በእስራኤል ሰማዮች ላይ ሙሉ ቁጥጥር አለኝ ስትል የምትጠቀመው ሚሳኤል ነው። እነዚህ ሚሳኤሎች ደግሞ ከተኮሰቻቸው ወደ 500 ሊጠጉ የሚችሉ ሚሳኤሎች ውስጥ እንግዲህ ቢያንስ ከእስራኤል እንደተሰጠን መግለጫ ከሆነ 30፣ 33፣ 35 የሚሆኑት የመከላከያ በረቡን አልፈው ወይም ጥሰው ለመግባት ችለዋል ማለት ነው። ይሄ ከሆነ እውነታው ዞሮ ዞሮ በዚህ ጦርነት ውስጥ አንዱ ትልቁ ነገር አለመተማመን ነው። ትልቁ ነገር ኢንፎርሜሽን ፕሮፓጋንዳም ነው። ስለዚህ ከኢራን ወገን ሆነው ነገሮችን የሚያዩ አይቀበሉም። የራሳቸው አሃዝ አላቸው። ስለዚህ አሃዙን በየራሳቸው ያስቀምጡት። ቢያንስ ግን ከእስራኤል የሰማነው ይሄ ነው። ይሄ ከሆነ በፐርሰንቴጅ ደረጃ ግልጽ በሆነ መንገድ ከ90 በመቶ በላይ ተከላክሏለች ማለት ነው። አይደለም ወደ 500 ከሚደርስ የሚሳኤል ሩምታ ውስጥ በአምስቱ ቀናት አልፎ ሊገባ የቻለው 30፣ 35 ማለት ኢቨን 10 በመቶ እንኳ አይሞላም ማለት ነው። እና 10 በመቶ እውነታው ይሄ ከሆነ ደግሞ የእስራኤልን ሰማይ ተቆጣጥረናል ለማለት የሚያስችል አይደለም። ነገር ግን ኢራን የእስራኤልን ሰማይ ተቆጣጠር ያለው ስትል የራሷ መነሻ አሃዝ ይኖራታል። በአጋጣሚ በዚህ መልኩ ባለመጠቀሱ ነው እንጂ ባገኘው ጠቅሰው ነበረ። ለምሳሌ ኢራን እንደምታምነው ከተኮሰቻቸው ሚሳኤሎች ወደ 500 ገደማ ሚሳኤሎች ከግማሽ በላይ ወደ ኢላማቸው ወደ ተጣጣሩበት ኢላማ መውደቅ ችለዋል የሚል አሃዝ ካላትና በዚህ የምታምን ከሆነ የእስራኤልን ሰማይ ተቆጣጠር ያለው ማለቷ ያስኬዳል። ትልቁ ነገር በገለልተኛ አካል ይሄ እውነት ነው ወይ ነው። በተጨባጭ እስራኤል ላይ የሆነው ከተተኮሱት ሩምታዎች መካከል ገሚሱ እስራኤል ላይ ማረፍ ችሏል ወይ ነው። አልቻለ ከሆነና እስራኤል የምትለው ከሆነ እውነታው እንግዲያው ፕሮፓጋንዳ ነው። የኢራን አባባል ዝም ብሎ ፕሮፓጋንዳ ነው። ነገር ግን እውነታው ኢራን ኢቭን አላለችም። ኢራን እንደዚህ ነው አላለችም። ነገር ግን ኢራን የእስራኤልን ሰማይ ተቆጣጠር ያለው ለማለት ከምተኩሳቸው ከሁለቱ ሚሳኤሎች አንዱ ኢላማውን የሚመታ ለመሆኑ እርግጠኛ መሆን አለባት። ስለዚህ ይህንን በዚህ ነው የምንተወው። ይህንን ሌላ ሶስተኛ አካል የሚለውን ነገር ካለ ይዘን እንቀርባለን። ሌላው አዲስ ዜና የዎል ስትሪት ጆርናል የአሜሪካ ሚዲያ እንደገለጸው ኢራንን ለመምታት አሜሪካ ወደ ኢራን ልትዘምት እንደምትችል ሁኔታዎች ቢኖሩም ዶናልድ ትራምፕ እስካሁን አልወሰኑም ይላል። ሌላ ደግሞ የእስራኤል አየር ኃይል ዛሬ በቴህራን እንግዲህ ዛሬ ከነጋ ተመልከት፣ በቴህራን የሴንተርፊውጅ ማምረቻን ፋብሪካን እንደዚሁም ደግሞ የጦር መሳሪያ ማምረቻ ፋብሪካዎችን ትናንት ምሽት ደብድቧል ይላል። ሴንተርፊውጆች ማለት ያው ይሄ የኒውክሌር ማብላያዎቹ ናቸው። አሁን ለምሳሌ ናታንዝ ላይ የሚገኘው ማብለያ በነገራችን ላይ የአቶሚክ ኃይል ኤነርጂ ባለስልጣን እስራኤል የተሳካ ድብደባ አድርጋለች ብሏል። ከምድር በታች ያለው ከላይ ያለውም በተመታው መጠን ከምድር በታች ያለውም ተደርምሶ ሙሉ ለሙሉ አገልግሎት የማይሰጥበት ሁኔታ ውስጥ ገብቷል እና እዛ ላይ የተሳካ ማውደም ተካሂዷል ብሎ እውቅና ሰጥቷል። 15,000 ሴንተርፊውጅ ነው ያለው። 15,000 ሴንተርፊውጅ ዝም ብለን ለግንዛቤ
ማብለያን በለው የኒውክሌር ማብለያ ሲባል ማብለያው መጠንሰሻው ጋኑ ልትለው ትችላለህ። እና ይሄ ኢራን በስፋት የምታበርተው የራሷ ዲዛይን ነው። ናታንዝ ላይ ሙሉ በሙሉ ሊባል የሚችል የተሳካ ድብደባን ያደረገችው እስራኤል አሁን የነዚህን ማብለያዎች ማምረቻ ፋብሪካውንና እንዲሁም ሌሎች የጦር መሳሪያ ፋብሪካዎችን ትናንት ምሽት ደብድባለች ይላል። ሌላው እስካሁን ድረስ የእስራኤል ድብደባ የሰብአዊ መብት ቡድኖች ናቸው የሚሉት ኢራን ውስጥ 600 ሰው ገሏል ነው የሚሉት። የቆሰሉት ደግሞ በኢራን አሃዝ መሰረት ከ1200 በላይ ነው። አብዛኛው የቴህራን ነዋሪ ጣጥሎ ለመውጣት ረጅም የትራፊክ ጭንቅንቅ ፈጥሮ አሁንም ድረስ ይታያል። ቀን ሌሊት ባላቋረጠ ሁኔታ ተጨናንቆ ይታያል። እና ይህንን ደግሞ በይበልጥ ያባባሰው እስራኤል እስካሁን 2 ክፍለ ከተሞችን ለቃችሁ ውጡ በሚል ድብደባዎች አካሄዳለች ወይም እያካሄደች ነው። ዶናልድ ትራምፕ እዚህ ላይ ተጨምረው ቴህራንን ለቀው እንዲወጡ ለነዋሪዎች ያሳሰቡት ነገር ከፍተኛ መበርገግ ፈጥሯል እና ብዙ የቴህራን ነዋሪ ከተማዋን ጣጥሎ ለመውጣት እየሞከረ ዘገባዎች እንደሚሉት ኦና ከተማ ትመስላለች ነው የሚሉት። ስለዚህ የዚህ የኒኩሌር ማብላያው እየተመታ ነው የሚለው በቂ መረጃዎች እየወጡ ነው ማለት እንችላለን አለም። አዎ ይሄ ዘገባ ነው። ትናንት ምሽት የተደበደቡት ኦልሬዲ የተመቱ ኢላማዎች ናቸው። ምናልባት ተጨማሪ መረጃ ካስፈለገ ምንድነው የሚለው እንግዲህ እነዚህ ሴንተርፊውጆች የዩራኒየም ማበልጸግ ጋኑን በለው ለእኛ ለተራ ሰዎች በዚህ መረዳት እንየው። የእስራኤል ጦር እንደዚህ ላይ ያነጣጠረው የኒውክሌር መሳሪያው የዩራኒየም የማበልጸጉ ስራ አካል ስለሆን ነው። ይህንንም በትላንትናው ዕለት መፈጸሙን የእስራኤል ጦር በቪዲዮ አስደግፎ ነው ያቀረበው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ታላቅ ጥምራት፣ ታላቅ ብስራት፣ ታላቅ እመርታ እንሆ። አናንያና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌሬዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ ሕክምና በመስጠት ይታወቃል። እነሆ ህሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሳሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶችና የሕፃናት የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶችና የሕፃናት የአዋቂዎች ቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የሕፃናት የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል